ዛሬ ከኢራን ድብደባ ያመለጠ አንድ ወዳጃችን ስቱዲዮ ተገኝቷል። የቦምብ ሸልተሩ ለማንኛውም ሰው ነው። መኪና የሆነ ቦታ ላይ አቁመው ዘለ ነው የምትገባው፣ ሮጠ ነው የምትገባው። ባንዲራ እስራኤል ባንዲራ ተደርድሯል። በየማሉ የግብረ ሰዶማን ባንዲራ ተደርድሯል። አንተ የነበርክበት አካባቢ ተመቶ ነበረ። ሲጮህ ሆቴል ውስጥ ያለው ቱሪስት የለ ምን የለ ተሰብስበው እዛ ውስጥ መግባት አለበት። አንድ እኮ ልትሆን ትችል። ኢየሩሳሌም ላይ መሞት ለሱ ክብር ነው። እስራኤል ምድር ላይ መሞት ለሱ ክብር ነው። ሳይረኑ ሲቆም አትወጣ። ከተማው ላይ አይደለም እኔ ነበርኩበት አቅራቢያ ሚሳኤል ወድቆ ቤት መጥቷል። በመትረፍ በነገራችን ላይ ደስተኛ መሆኑ በዚህ አጋጣሚ መግለጽ ነው ያለ። ይሄ ነገር ሌሊትም ጭምር ነው አይደል? ኤኒ ሞመንት ኤኒ ታይም እንደዚህ ባለ ጦርነት እንኳን ሴፍ እንደሆነ ሀገራቸው ላይ ያውቃሉ። ኢራንን ነምበር 1 ቴረር ስፖንሰር ብሎ ጠርቷል። አርማጌዶን ጦርነት የሚካሄድበት ሜዳ መጊዶ ከተማ ነው። እንግዲህ አንተ እዛ ስትሄድ ምን አይነት ድባብ ነው የነበረው? ኢንተርሰፕት ሲደረጉ ፍንጣቂው ራሱ ቤት ያቃጥላል፣ ሰው ይገላል ምናምን። ምንም አይነት ፍንጮች አልነበሩም። ይሁን እዛ የጎግ ማጎግ ሰልፍ ሆነ ማለት ምናልባት ዘኒክስ አወር ወይ ዘኒክስ ሞመንት ራፕቸር ይሆናል ብዬ ነው የማምነው። ሁሉም ሰው ያው ነዋሪው ነው ማለት ቴክስት ይገባለታል፣ መውጣት ይችላልላችሁ የሚል ቴክስት ይገባለታል። መጽሐፉ የነገረን እኮ የመጨረሻውን እኮ ነገር ነው። የሞቱ ሰዎች አሉ፣ መንገድ ላይ መኪና ያበረሩ ፍንጣሪ መታቸው የሞቱ ሰዎች አሉ። ስለዚህ አንተና እኔ የምንጠቅበት ጊዜ ደርሷል እያልኩ ነው ያለሁት። አዌር ለማድረግ ሁሉ ሳይተኮሱሉ ሳይረን ያስጨዋሉ ይባላል። ይሄንን ሰልፍ ይሄንን እስራኤል ላይ ተነሳው ይሄን ጦርነት መሰረት አድርጎ ነው የክርስቶስ ተቃዋሚ ከእስራኤል ጋር የሰላም ስምምነት የሚፈራረመው። ዋይ እግዚአብሔር ጣልቃ እየገባ ማለት ነው። እንደዚህ ነው የኔ ህይወት ብያምናለሁ። ሁሉ ጊዜ ጠላት እንዳለባት ሁሉ ኤኒ ታይም ጠላት እንደሚነሳበት እስራኤል ታውቃለች። ምናልባት ቀን ሆኖስ ቢሆን ብዬ ነው። አይሁን በእውነት የጎግ ማጎግ ሰልፍ በጣም ቅርብ ነው። አሁን ሰልፉ እኔ ላይኑ የሚታየኝ የጎግ ማጎግ ሰልፍ ብቻ ሳይሆን አርማጌዶን ሰልፍ ጭምር ነው የሚታየው። ስለዚህ እስራኤል እየተዋጋች ያለችው ጦርነት የህልውና ጦርነት መሆኑ ዓለም በሙሉ ይመሰክራል። ምክንያቱም ቢያንስ 10 minutes before ነው ሜሴጅ ያ ሳይረን ነው የሚጮኸው ማለት ነው። ሜዳው ያስፈራሃል። አዘንኩ በጣም ከእውነት የእውነት ነው ነገር እንደው እዛ ምድር ላይ እንደዚህ አይነት ርኩሰት ቆሞ ስታይ መሲህ የእስራኤል አይሁድ መሲህ ተብሎ እንትን ያለ ሰውና አብዛኞቹ ወደት ለመናገር አያውቁትም። እስራኤል ከምትጠብቃት በላይ በጣም የሰለጠነች ሀገር ናት። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰራው እጅግ ማራኪ እይታ ያላቸው ሲሆኑ ደርሰምን% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። የተወደዳችሁ ያለታ ቤተሰቦች እንዴት አላችሁ? ዛሬ ከኢራን ድብደባ ያመለጠ አንድ ወዳጃችን ስቱዲዮ ተገኝቷል። እስራኤል የነበረውን ቆይታና ከጦርነቱ ጋር በተያያዘ የነበሩ ዝግጅቶችን የነበሩ ሁኔታዎችን ነው የሚነግረን ያሬዶ። አዲስ አይደለም ለሃሌታ ቤተሰባችን ነው። ለማንኛውም ዛሬ ግን በአዲስ ርዕስ ነውና እንዴት እንደተረፈ ያወራናል። አብራችሁ እንድትቆዩ እንዲሁም ደግሞ ለዓለማችን ሰላም እንዲሆን በድጋሚ እንመኛለን። ያሬዶ እንዴት አለ? ሁሉ ሰላም ነው? እንኳን አተረፈ ብሬዳ ሀዘን ለመቀበል የተዘጋጀ ትመስላለህ። በእውነት እንዲህ ሲወራ ቀላል ይመስላል እንጂ በእውነት ከባድ ሁኔታ ነው የነበረው። እንደምታወቀው እንግዲህ የጦርነት መልካም እንደሌለው ይታወቃል። ከዛ ባሻገር በእነዚህ 12 ቀናቶች ውስጥ ምናልባት ሌላው ዓለም ላይ ጉዳዩ ተደርጎ ቢሆን በብዙ ወራት ምናልባትም በአመታት ውድመት ነው የተከተለውና የኢራንም አቅም ቀላል አልነበረም። ስለዚህ ሁለቱም ሲታኮሱ የነበሩት መሳሪያዎች ትልልቅ ናቸው። ኤኒዌይስ በእነዛ ሁሉ ውስጥ አንተ የነበርክበት አካባቢ ተመቶ ነበረ። እስራኤል ነበርክና እሱንና ሌሎች ጉዳዮች እናነሳለን። ምናልባት ግን ከዛ በፊት እስራኤል እንዴት ነበረች የሚለውን እስቲ ጥቂት የእስራኤል ቆይታህን እስቲ ያጫውተንና ከዛ ከጥቃቱ ጋር በተገናኘ ያሉትን ነገሮች የተወሰነ እናነሳለን። ያመሰግናለሁ። እንግዲህ ላሌታ ቤተሰቦች ያው ጸሎታችሁ አስበልጦኛል ብዬ ነው የምለው። ያው እስራኤል ከምትጠብቃት በላይ በጣም የሰለጠነች ሀገር ናት። በብዙ መንገድ አድቫንስድ የምትላት ሀገር ናት። የትኛውም ዓለም ላይ ያለ ስልጣኔ
ያለበት ሀገር ነው። ያው እንደ ሀገር 1948 ከተመሰረተች 77 ዓመት ነው። በዚህ በ77 ዓመት ውስጥ በሺዎችና በ2000 ዓመታት የተመዘገበ የሚመስልህን አይነት እድገት አገሪቷ ላይ ታያለህና ሁሉ ነገር ነው እዛ የምታየው። ምንም የማታየው ነገር የለም። መንፈሳዊ ነገር እዛ አለ። ስልጣኔ በጣም ጥግ ድረስ እዛው አለ። ምን everything is there በጣም ብዙ ነገር ነው ያለውና እኔ እውነት ያው መቼስ እንደ ጎብኚ መንፈሳዊው ነገር ላይ ነው ፎከስ አድርጌ እንትን የምለው ጊዜ አጭር ነበር። በጣም ብዙ ላገኛቸው የምፈልጋቸው በልቤ ያሰብኳቸው ግን ዝግጅቴ በእውነት ለመናገር ብዙ አይደለም። ግን ያም ቢሆን ባገኛቸው የማስባቸው ከራባዮቻቸው ጀምሮ አገኛለሁ የሚል ሐሳብ ነበረኝ። እንዴ አንድ ጊዜ ታስታውሳለህ በጣም ሚዲያ ላይ ይናፈስ የነበረ ሰው ነበረ ካስታወስክ ይሁዳ ቤን ዴቪድ የሚባል ሰው ታስታውሳለህ? ይሁዳ ቤን ዴቪድ መሲህ የእስራኤል አይሁድ መሲህ ተብሎ እንትን ያለ ሰውና አብዛኞቹ እውነት ለመናገር አያውቁትም። እኛ ሚዲያ ላይ በመናቀው ደረጃ አያውቁትም። አልፎ ምናምን ይሉሃል እንጂ አያውቁትም። እኛ በመናቀው ልክ አያውቁትም። ለምን በዛ በኦርቶዶክስ ጁ በሚባሉት ስለዚህ በጥቁር በነጭ ሸሚዝ ኬፕ አድርገው እንትን የሚለው አሉ። በእነሱ ዙሪያ ነው መንፈሳዊ እንቅስቃሴ አብዛኛው ያለውና እነሱ ጋር ነው ይሄ ኢንፎርሜሽን ያለው እንጂ ሌላው ማሱ ህዝብ አያውቀው። እዛ ያምናል ያላመነ ስልህ ክርስትና ማለት አይደለም። በጁዳይዝም ራሱ በአይሁዳዊነቱ የማያምን በአንድ ሃይማኖት ነው ማለት እስራኤል ሃይማኖቱን ተቀብሎ ግን ይሄ በእግዚአብሔር ሀለውት ህልውና የማያምን ኤቲስቶች ማለት ኤቲስት በቃ ከሌላ ዓለም ስለመጣ they have no idea ምንም አይዲያ የላቸው ሰዎች ታገኛለህ። እስራኤል አይመስልህም። እና እንደው በጣም ልቤ ተሰበረበት አጋጣሚ ነበረ። አንድ ጠዋትኛ ዛስት ይሄ ዌስተርን ዎል የሚባለው ዓለም የሚጸለይበት ቦታ ያው ግንብ ላይ ነው የሚጸልዩት እንግዲህ this time ወደዛ ስንሄድ ጠዋት ላይ ምን እንደገጠመን ታውቃለህ? ባንዲራ እስራኤል ባንዲራ ተደርድሯል። በየማሉ የግብረ ሰዶማን ባንዲራ ተደርድሯል። እና ምንድነው ይስል ዛሬ ያከብራሉ ኢየሩሳሌም ላይ ያውቃለህ ፕራይድ ምናምን ብለው ያከብሩ ነበር። እና መንገድ ላይ ነው የሚያከብሩት። በጣም ይጨፍራሉ ምናምን ገና አልተጀመረም ፕሮግራሙ። ገና ምንም ነገር የለም። ጠዋት ይወጣሉኛ ግን ባንዲራው ማታ ነው የተከለው መሰለኝ። በቃ በግራና በቀኝ የእስራኤል ባንዲራ የግብረ ሰዶማን ባንዲራ ሞልቶታል ነው መንገዱ። ከዛ በኋላ በጣም በሚገርም ሁኔታ ማታ ነው ስጎበኝ ምን ስል ዛዛ ሰላምሽቴ በባስ ልገባ ስል በዛ መንገድ አይደለም መንገድ ተዘግቷል ተባለ። መንገድ ተዘግቷል። አዎ ስለዛ ነው የሚከፈተው። ማታ 3 ሰዓት ሊሆን ይችላል የሚከፈተው አላሉኝ። ስለዚህ ምን ይሻለኛል ታዲያ ማላቀው ሀገር ላይ አስበዋል። እኔ በባስ ቁጥር ይዤ ነው መንቀሳቀሰውና የተወሰነ መንገድ ሄደ ወርደ በእግርም ትሄዳለህ ማለት ምንም አማራጭ የለኝም። በማላቀው ሀገር አንዴ ወይ ሁለቴ የመጣሁበት መንገድ ላይ በእነሱ ምክንያት አስበዋል። በእነሱ ምክንያት 2 ፌርማታ ብቻ ወረድኩኝ። በቃ የሆነ ሰው አግኝቼ እየመራኝ የተወሰነ መንገድ ይዞኝ ሄደ። ከዛ በኋላ ግን በቃ እንዲያርገን ከሚገባበት ቦታ አልፌ ሌላ ከተማ ሌላ ሰፈር ገብቼ ስጠይቅ ችግሩ እንግሊዘኛ የሚናገር ሰው በጣም ይርባሃል። አትሊስት ለተግባባ የምትችልበት ኮመን ላንጉዌጅ እንግሊሽ ነው አይደል? እኔ ዕብራይስጥ አልናገርም። እንግሊዘኛ ነው ላወራ የምችለው። ወይ አረብኛ ነው የሚችሉት አረቦቹ ከሆኑ አለም ዕብራይስጥ ለሚያወሩት ማንንገረኝ ነው ማለት። እንደ አንድ የስሪላንካ ሴት አግኝቼ በቃ አልፈው መታል ዛዛ ብላ በጣም ሩቅ አልፌ እንደመጣሁት ነገረችኝ። ከዛ ተመልሼ ምናምን ነገር እና ምን አለ ኢየሩሳሌም ነኝ አለ ኢየሩሳሌም ሲሄዱ ይባድረስ ያልኩን በልቤ እንጂ ታረጋለህ። ይሄ አዲስ ሞደርን ብለ የገነቡት ከተማ አለና እዛ ጠፋው ለሃለኝ እዛ ጠፍቼ እንደገና ተመልሼ ምናምን ነው ያልኩትና አዘንኩ በጣም የእውነት ነው ነገር እንደው እዛ ምድር ላይ እንደዚህ አይነት ርኩሰት ቆሞ ስታይ እንዲህ ያለ አመጽ ነው በእግዚአብሔር ላይ ያውም መጽሐፍ እኮ በተቀደሰው ስፍራ ይላልና በርግጥ በተቀደሰው ስፍራ የሚለውን በቅርቡ አንድ ሰው ጠቅሶ እንደዚህ ያደረጉ አይደል አለኝ። አይ ጣዖት ነው ሰው ዝሙት አይደለም ጣዖት ነው በተቀደሰው ስፍራ ርኩሰት ቆሞ ስታይ የሚለው በመቅደሱ ላይ ጣዖት ሲቆም ማለት እንጂ ዝሙት ጉዳይ አይደለም ምናምን አልኩት። በቅርብ ቀን እንደዚህ ስናወራ በካንዶ ወዳጅ ጋርና አዘንኩ የእውነት ነው። ቴላቪቭ እንደዚህ ቢሆን ምንም አይመስል ኢየሩሳሌም ነው እንደዚህ የሚያደርጉት። ኦፍ ኮርስ ከዚህ በፊት ቴላቪቭ እንደዚህ አድርገው ነበር መሰለኝ። አሁን ደግሞ ኢየሩሳሌም because of democracy ይሄ የሚሆነው
and because of Democrats of US Democrats አየው በእነሱ ምክንያት if you accept democracy መተቀበሉ ከሆነ በዲሞክራሲ እንተዳደራለን የምትሉ ከሆነ የሰዎችን መብት በፍጹም መገደብ የለባቸው በሚል ጫና ነው እስራኤል እዚህ ውስጥ ነው የገባቸውና እንደዚህ ግብረ ሰዶማን ሴሌብሬት በሚያደርጉበት ጊዜ በሙሉ ተቃውሞ ይወጣል ህዝቡ እና ግጭት አለ ሰው ይታሰራል ይፈነከታል ምናምን ያለ ከባድ ተቃውሞ ነው የሚነገር ግን በመንግስት ኃይል ያደርጋሉ ማለት ነው እና ይሄ በጣም አሳዛኙ ከብዙ ደስታዬ መሃል በጣም አሳዛኙ መንገድ ጠፋብኝ መንገድ ተዘጋ ምናምን አለ because of them ማለት ነው አየው ይሄ አንድ ማረሳው አጋጣሚ እንትን በየኔ መጣው ትላለው ኢየሩሳሌም ላይ በተረፈ የእውነት ሀገሩ በጣም የሰለጠነ ነው እንግዲህ ቦታዎቹ መጽሐፍ ቅዱስ ላይ ባለው መሰረት በተቻለ መጠን ለማስቀመጥ ጥረዋል እንግዲህ ከኦልሞስት ከ1900 ዓመት በማንስ ጊዜ ሀገር እንደ ሀገር ጠፍቶ የኖር ሀገር ነው ግን ኦሬዲ they have ፕላኑ አለ መጽሐፍ ቅዱስ ያንዳንዷ ነገር ያስቀምጣል ስለዚህ ያን ተከትለው እንደዛ ሀገሮች እንደዛ ቦታዎች everywhere everything የተጻፈው አንዳንዴም ያልጻፈው even እነዚህ አፖክሪፋል ቡክስ የሚባሉ አሉ አይደል አዋልድ የሚባሉ መጽሐፍት ላይ እነሱ ላይ መታያቸው ነገሮች በሙሉ ታገኛቸዋለህ እዛ for you surprise ማለት አፖክሪፋል ቡክስ የሚባሉት በሙሉ ታገኛቸዋለህ ናዝሬት ስትሄድ መጽሐፍ ቅዱስ ላይ የሌለ ነገር ታገኛለህ ገባ ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በ6ኛው ወር መልአኩ ገብርኤል በናዝሬት ከተማ ወደምትገኝ ወደ አንዲት ድንግል ተላከ የድንግሊቱ ስም ማርያም ነበር ብሎ ይልሃል የት ጋር ነው ስለዚህ ገብቶ ሰላምታ ሰጣት ያበስራታል ጌታ እንደምትወልድ ናዝሬት ከተማ ነው ናዝሬት ከተማ ስትሄድ ምን ይሉሃል መሰለም ምንጭ አለ ውሃ እና በቧንቧ ውሃ እንትን ቤተ መቅደስ አለ እዛ ቤተ መቅደስ በቧንቧ ውሃ አለ እዚህ ጋር ነው ያበስራት እዛው ከተማ ወረድ ስትል ደግሞ እዚህ ጋር ሰምታ ነበረ ውሃ ስትቀዳ ከዛ በኋላ ደግሞ ቤተ መቅደስ ገብታ እዛ ደግሞ አበስራ ድጋሚ ቤተ መቅደስ ደግሞ እዛ ወረድ ብሎ ቤተ መቅደስ አለ ሌላ እዛ ደግሞ ቤተ መቅደሱ በጣም ዘመናዊ ቤተ መቅደስ ነው እዛ ውስጥ ደግሞ የተሰራ ፍርስስ ካለ ነገር የድሮ የሚመስል የተሰራ ነገር አለ እዛ ላይ ቆማ ስትጸልይ ማርያም አይነት ነገር አለ እና ምን እዚህ ጋር ደግሞ ድጋሚ መታ ቤተ መቅደስ ደግሞ ይሄንን የማቀው በአዋልድ መጽሐፍት ላይ ነው ማቀው ድሮ ማቀው ይሄንን እዛ እንደዚህ ተቀምጧል ነው መሬት ላይ እንደዚህ አርገው አስቀምጠውታል ብዙ ነገሮችን ታያለ በጣም የተገረምኩበት ነገር መጽሐፍ ቅዱስ ላይ ስናነባቸው ለምሳሌ ጌታ ከዚህ ተነስቶ እዚህ ጋር ሄደ ይልሃል በአንድ ቁጥር በሁለት ቁጥር በሶስት ቁጥር ወይ በአንድ ፓራግራፍ ታነባዋለህ የግማሽ ቀን መንገድ የአንድ ቀን መንገድ አንዳንዱ የሁለት ቀን መንገድ ነው ጌታ በጣም ረጅም መንገዶችን በእግሩ እንደሚሄድ የእውነት ነው ነገር በጣም እስኪገርመኝ ድረስ ከገሊላ ተነስቶ እንትን ሄደ ሲል ቀላል እንዳይመስል ከሆነ አውራጃ ሌላ ከተማ ነው የገባው እና it takes half day or full day ሙሉ ቀን የሚፈጅ መንገድ ነውና በጣም መጽሐፍ ቅዱስን እንደገና እንዳዲስ ሪቫይዝ እንድታደርገው ነው የሚያደርግና ብዙ የሚገርሙ ነገሮች አሉ ከሁሉ በላይ ደግሞ በጣም ያስደነቀኝ ነገር የእውነት ነው ማውራ ብዙ ነገር አየው ከዚህ ያስደነቀኝ አርማጌዶን ጦርነት የሚካሄድበት ሜዳ መጊዶ ከተማ ነው መጊዶ የሚባል ከተማ አለ ለምሳሌ መግደላዊት ማርያም ሲል የመጊዶ ሴት ማለት ነው የመጊዶ መግደላዊት ኢትዮጵያዊት እንደማለት ነው መጊዶ ሴት ማለት ነው መጊዶ ከተማ ነው አርማጌዶን ኦፍ ኮርስ ብሉይ ኪዳን ላይ ያለው አዲስ ኪዳን ላይ ያለው ሜዳው ያስፈራሃል ሊደረግበት ይችላል ተብሎ ገና ዝግጅቱ በጣም ብዙ ጦርነት ተካሂዶበታል ሂስቶሪካሊ በብሉይ ኪዳን በጣም ዮሲያስ አንድን ማን እዛ የተገደለ ንጉስ አለ ሰለሞን ጦርነት አድርጓል እዛ እንግሊዞች ጦርነት አድርገዋል እዛ በጣም ብዙ ጦርነት የተካሄደበት ነው ሜዳው ግን ያስፈራሃል ነው ማለት ስፋቱ ያስደነግጣል በእውነት እኮ ነው ማውራ በተራራ የተከበበ የሚያስጨንቅና በቃ በጣም ልቋቋሙ ያልቻልኩት ነገር እሱም ጦርነቱን ቦታ ሳየው ልክ ጦርነቱ እየተካሄደ ያለ ነገር ነው ፊል ያደረኩት ታውቃለህ ማጋነን እንዳይመስልህ ረጅም ሰዓት ያለቀቀኝ ስሜት ነው ማለት ፈራው በጣም ሰፊ ነው ኤክስትሪምሊ ሰፊ ነው በጣም ሚሊየንስ ወታደር መያዝ የሚችለው የእውነት ነው ማውራ እና ብዙ የሚደንቁ ነገሮች አሉ
እንግዲህ ስንቱን ታወራዋለህ። እውነት ነው። በጣም የሚገርመው እንግዲህ እንዳልከው ነው የቅዱሳት መጽሐፍት ላይ ያያቸውን ማለት በምንድነው በአይንህ ሄዶ ማየት ከዛ እሱ ነገር ኤክስፒሪየንስ ማድረግ የሚሰጠው የልብ ደስታ ቀላል እንደሆነ አላስብም እና ምክንያቱም ጌታችን ኢየሱስ ክርስቶስ በዚህ መንገድ እንደዚህ አድርጎ ነበረ ምናምን ማለት በቃ መጽሐፍ ቅዱስን ደግሞ በምንድነው በአካል ሄደህ የማንበብ አይነት ስሜቱ ቀላል አይደለም። ይሁን እንጂ በዚህ አይነት መልካም የሆነ ሐሳብ ውስጥ እንግዲህ እስራኤልና ኢራን እየተዛዛቱ ነበረ። ከዛም በኋላ ያልታሰበው ደግሞ ተፈጠረ ማለት ወደ ከፍተኛ ጦርነት ተካሄደ። እንግዲህ በዚህ መካከል የዚህ እስራኤልና የኢራን ብቻ ሳይሆን ከዛ በፊት እንግዲህ ከሐማስ ጋር ምናምን የነበሩ ጦርነቶች ነበሩና እንግዲህ አንተዛ ስትሄድ ምን አይነት ድባብ ነው የነበረው? ማለት እንዴት ተረፍክን እንመጣበታለን። ግን ምን አይነት ድባብ ነው የነበረው? ማለት እስራኤል ውስጥ ያለው አጠቃላይ ከዚህ ከጦርነት ጋር ምናምን ተያይዞ ያው ኢንሴኪዩሪቲ ይሰማቸዋል እናውቃለንና በዚህ ውስጥ እንግዲህ አንዱ ከፍተኛ ብዙ ጊዜ የሚነሳው ነገር የዚህች የደውሏ ጉዳይ ነች። ሳይረኑ በጣም ረባሽ እንደሆነ ብዙ ጊዜ እንግዲህ ከመሬት ስር እና ከህንፃዎች ስር እስራኤል ያዘጋጃቻቸው ቦታዎች እንዳሉ ይታወቃል። እነሱን ጉዳዮች እስቲ ጥቂት ነገር ድባቡ ምን ይመስላል? አስታውሳለሁ ኢየሩሳሌም አንድ ቀን ነው የጮኸው። ቴልአቪቭ እንደዚህ አንድ ቀን ጮኋል። እኔ እዛ ያለው በ12 ቀን ውስጥ ነው ማለት ሌላው ፔታቲክቫ የምትባል ከተማ አለች ከቴልአቪቭ ትንሽ ወጣ ብላ እዛ ከተማ ላይ ብዙ ቀን ጮኋል። እኔ ብዙ ያሳለፉት እዛ ነው ከቴልአቪቭ ትንሽ ፈቀቅ የምትላትና ትልቅ ከተማ ነው ባይዘው ትልቅ ከተማ በጣም የሰለጠነ ከተማ በጣም ዘመናዊ ከተማ ነው። የተስፋ በር ማለት ነው። ትንቢተ ሐጌ ላይ ያለ ቃሉ ራሱ የከተማው ስም ፔታቲክቫ የተስፋ በር ሰጥሻለሁ የሚል ትንቢተ ሐጌ ላይ ያለ እና የከተማው ስም ከትንቢተ ሐጌ ላይ የተወሰደ ነው። ፔታቲክቫ በዕብራይስጥ የተስፋ በር ማለት ነው። እንደዛ ነው የነበርኩት እኔ እና አብዛኛውን ጊዜ ውጭ ስለምናመሽ ወደዛ እያልን ይጮሃል። ሲጮህ ዘለህ አንድ ሆቴል ማንኛውም ሆቴል አለ ክፍት ነው ለማንኛውም ሰው ኦፕን ነው። ሸልተሩ ነው ማለት የቦምብ ሸልተሩ ለማንኛውም ሰው ኦፕን ነው። መኪና የሆነ ቦታ ላይ አቁመው ዘለ ነው የምትገባው። ሮጠ ትገባለህ። ምክንያቱም ቢያንስ 10 minutes before ነው ሜሴጅ ያ ሳይረን ነው የሚጮህ ማለት ነው። እና አብዛኛው ከየመን የሚተኮሱ ሚሳኤሎች የሁቲ ሚሳኤሎች ናቸው የሚተኮሱት። ከኢራን ጦርነት በፊት እሱ ነው የሚተኮስ የነበረውና ሐማስ እንኳን ብዙም አይደለም አልፎ ትንሽ ነበር መሰለኝ ግን ብዙ አይደለም። አብዛኛው የሚተኮሰው ከየመን ነው የሚተኮሰውና wherever it is ቴልአቪቭ የሚተኮስ ከሆነ ቴልአቪቭ ነው የሚጮህ። ሁሉም ቦታ አይጮህም። ኢየሩሳሌም የሚተኮስ ከሆነ ኢየሩሳሌም ነው የሚጮህ። ስለዚህ ሲጮህ ሆቴል ውስጥ ያለው ቱሪስት የለ ምን የለ ተሰብስበው ወጥቶ እዛ ውስጥ መግባት አለበት። ስለዚህ በሰልፍ ሮጣ ትገባለህ ማለት ነው። ምክንያቱም ደቂቃዎች አሉ ሳይተኮስ ነው። ከዛ በኋላ እሱ ተተኩሶ እስኪያልቅ ድረስ ይጮሃል። ከዛ በኋላ ሳይረኑ ከቆመ በኋላ 10 ደቂቃ 15 ደቂቃ ተጠብቃለህ። ሁሉም ሰው ያው ነዋሪው ነው ማለት ቴክስት ይገባለታል። መውጣት ትችላላችሁ የሚል ቴክስት ይገባለታል። ለእያንዳንዱ መልእክት ነው በስልኩ ሜሴጅ ይገባለታል። ያኔ ይወጣል እንጂ ኢቭን ሳይረኑ ሲቆም አትወጣም። ምክንያቱም ምንድነው ኢንተርሰፕት አብዛኞቹ የሚተኮሱት ሚሳኤሎች ኢንተርሰፕት ይደረጋሉ። ኢንተርሰፕት ሲደረጉ ፍንጣቂው ራሱ ቤት ያቃጥላል፣ ሰው ይገላል ምናምን። የሞቱ ሰዎች አሉ መንገድ ላይ መኪና ያበረሩ ፍንጣሪ መታቸው የሞቱ ሰዎች አሉ። የተበተኑ አየር ላይ ፍንጣቂው መጥቶ የገደላቸው ሰዎች አሉ። አየሩ ነደደ ማለት ነው መኪናው። እንደዚህ የሞቱ ሰዎች ምናምኖች አሉና ከዛ አንፃር ሳይረኑ ቆሞ ራሱ አትወጣም። ውጡ የሚል መልእክት ትጠብቃለህ። የተወሰነ ደቂቃ ትጠብቃለህ። ከዛ በኋላ ነው እንግዲህ ሁሉም ደግሞ ወጥቶ እንደገና ወደ ሳው ህዝቡ ለምዶታል። ምንም አይመስለው ምንም ነው ምልህ ከምንም አይቆጥረው። በቃ ህዝቡ በቃ አንደኛ ከጦርነቱ ወጥቶ ነው የመጣው ብዬ አስባለሁ። እኔ የሚያስብ ሌላው ሀገር ላይ ይደርስበት ከነበረው በላይ አገሩ ላይ ደርሶ ይፈራል ብዬ አላስብም። ለአንድ እስራኤላዊ እንደሆነ ለሚያምን ሰው ተስፋው ኢየሩሳሌም ላይ መሞት ነው። ታውቃለህ ጽዮን ላይ መሞት ነው። እዚህ መሞት ለሱ ክብር ነው። ኢየሩሳሌም ላይ መሞት ለሱ ክብር ነው። እስራኤል ምድር ላይ መሞት ለሱ ክብር ነው። ምንም ዘፊር ነው ሲጀመር ሁሉም የሰለጠነ ነው። ወታደር ነው ማለት አሁን ይሄ ቱሪስቱ ምናምን እንደኔ መጣው ካልሆነ መስተቀር ሌላው ህዝብ ወታደርና አገልግሎት ሳይሰጥ ወደ ስራ ይመጣል። ኤኒ ታይም ሊጠራ ይችላል። ሁሉም ሰው ወታደር ስለሆነ they know it everything ያውቁታል። በረሃ ነበሩ፣ ስልጣና ላይ ነበሩ፣ ያውቁታል ሁሉ ነገር። ለነሱ መተኮስ አለመተኮስ ምናቸው አይደለም ነው። ግን ያው ለጥንቃቄ ይገባል።
ይገባልና ሁሉም ህንጻ ስር ይሄ አለ ኮንክሪት የሆነው ሼልተር አለ ይሄ ነገር ሌሊትም ጭምር ነው አይደል ኤኒ ሞመንት ኤኒ ታይም ነፍስህን የምትወድ ከሆነ መቆየት የምትወድ ከሆነ ከሞቃል ጋር የተነሳ ዘለ መግባት አለብህ ምክንያቱም በቅርብ ቀን አሁን እንዳልኩ ፔታቲክቫ የነበርኩ እኔ ወጣው እኔ ከመጣው በኋላ እዛ እኔ የነበርኩ ከተማው ላይ አይደለም እኔ የነበርኩበት አቅራቢያ ሚሳኤል ወድቆ ቤት መተዋል ማለት ነው እና the problem ሼልተር ውስጥ ገብተዋል ሰዎቹ ምንም አልሆኑም ችግሩ ግን ምንድነው ፍርስራሹ አፈናቸውና 8 ሰዎች ሞቱ እዛ አሁን አንተ የነበርክበት ቦታ ማለት 8 ሰዎች ሞቱ ማለት ነው ስለዚህ እስኪነሳ ድረስ አፈሩ እስኪነሳላቸው ድረስ ሰዎች ሞተዋል ያቱ ህንጻናላቸው ላይ ወደቀው እነሱ ኦሬዲ ሼልተር ናቸው ምንም አይነካቸው ምንም ሊመታቸው አይችልም ገፍተር እኮ በሩ መዘጋው ኦኬ ምንም አይሆንም ማለት ነው አያ ግን ቤቱ መጣና ተከመረላቸው ላይ ከላይ ያለው ከላይ እንዳለ ፍርስራሹ መጥቶላቸው ላይ ሲወድቅ መተው እስኪያነሱላቸው ድረስ የታፈነው 8 ሰዎች ሞቱ ማለት ነው ከሞቱት ሰዎች ማለት እንግዲህ 8ቱ እነዚህ ናቸው ታፈነ አንዱ እኮ ልትሆን ትችል ነበር አይ ነው እዛ ቦታ ላይ ሆነህ ቢሆን ኖሮ መቼስ አንድ ነገር ካለፈ በኋላ አይደል ብዙ ጊዜ እንትን የምንለው ግን አንተ እዛ ቦታ ላይ ሆነህ ቢሆን ይሄ ነገር እኮ ሀፕን ሊያደርግ ይችል ነበር አይደል አላውቅም እውነት ለምናገር ግን የማቃውን ነገር አለ በህይወት ከኖርን እግዚአብሔር በእኛ ላይ አላማ ስላለው ነው በህይወት መኖረው ስለዚህ ሳኦል ዳዊትን ለሞጋት እንዲህ ፊት ለፊቱ ጦሩ እንደዚህ በእጁ ቢሰነዝር ይወጋው ነበር ወርውሮ ግን ይስተው ነበር ዋይ እግዚአብሔር የ40 ዓመት መንግስት በዳዊት መስራት ፈልጓል የክርስቶስ መንግስት ምሳሌ የሚሆን መንግስት ማቆም ፈልጓል ስለዚህ የካህናት መንግስት ማለት የዳዊት መንግስት ነው ዳዊት ካህንም ነው ንጉስም ነው ክርስቶስን በትክክል የሚያሳየን ሰው በመጽሐፍ ቅዱስ ዳዊት ነው ስለዚህ ዮሐንስ ራእይ ላይ ስትመጣ በፊላዴልፊያ ቤተክርስቲያን ላይ የሚለው ይሄንን ነው የሚለው የዳዊት መክፈቻ ያለው የሚዘጋ የሚከፍት የሌለ ይላል የሚከፍት እርሱ የሚዘጋ ደግሞ የሌለ ይላል የዳዊት መክፈቻ የዳዊት ዙፋን የዳዊት ስልጣን ነው አይደለ ስለዚህ ዳዊት ለክርስቶስ ምሳሌ የሚሆን ሰው ከመሆኑ የተነሳ በእግዚአብሔር ምንድነው ሪዘርቭድ ነው ፕሮቴክትድ ነው የተጠበቀ ሰው ነው ጠበቃል አላፊ ጥይት ሊመታው አይችልም ድንገት ሊሞት አይችልም ዋይ የእግዚአብሔር ዓላማ ያለበት ሰው ስለሆነ በሰዓቱ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋርና ክፉን አልፈራም ማለት ይሄ እኮ ነው ሰውዬ በሞት ጥላ መካከል ስላለፈ በኔና በሞት መካከል ምን ቀረን ያለው አንድ እርምጃ ቀረን ያለው ሞት ደርሶ ኦሬዲ ጥላውን አጥልቶበታል ሊይዘው ሲል ያመልጣው ዋይ እግዚአብሔር ጣልቃ እየገባ ማለት ነው እንደዚህ ነው የኔ ህይወት ብያምናለሁ ያንተ ህይወት እንደዚህ ነው ብያምናለሁ ዋይ God has purpose special purpose እግዚአብሔር በህይወት ይላለው ብያምናለሁ መሰራው እግዚአብሔር ስራ ስላለ ነው በህይወት መኖረው ብያምናለሁ ስለዚህ ሚሳኤል አይደለም ምንም ነገር ቢተኮስ ከዛ ስለውጣ እንደሚችል አምናለሁ ምናልባት ቀን ሆኖስ ቢሆን ብዬ ነው አይሆን እኔ ለራጅል ማለት በዋዳነት እንደው ለምን አልሞትክም ማስመሰልኩት ግን አስመስለዋል ይሄ አይደለም ግን እንደው it happens አይደል አንዳንድ ጊዜ አናስብም ማለት ኢማጂን አሁን ለጉብኝት ብለ ሄደ ከዛ የሆነ ነገር ሀፕን አድርጎ ምናምን ብለን ሰዎች ልናስብ አንችልም አይደል መቼ እንደሆነ የሞታችን ጊዜ ማናችንም አናውቅም አይደል ሁሉ ጊዜም ቢሆን ብዙ ጊዜ እንደምንኖር ነው ተስፋ የምናደርገው የሞታችን ጊዜ መቼ እንደሆነ አናውቅም እግዚአብሔር በህይወታችን ዓላማ አለው ምናምን የሚለው ነገር እግዚአብሔር ሳይፈቅድ በሰው ህይወት ውስጥ ምንም አይሆንም የሚለው በጣም መሰረታዊ ሐሳብ ስማማበታል ግን አናውቅም አይደል ሰዎች መቼና በምን አይነት ሁኔታ እንደሚሆን ነገሮቹና ግን በዛ ሁሉ ውስጥ በመትረፍህ ውስጥ እንግዲህ እድሜ እንደተቀጠለለት ከዛ በኋላ ያለውን ህይወትህን በትክክል አድርጎ ለመምራት ከዛ ባሻገር እግዚአብሔር ሌላ እድል እንደሰጠው አድርጎ አስቦ ከዛም በኋላ ለምን ይሆን ህይወቴን ያተረፈልኝ ለምን አስቦ ይሆን ምናምን ብለን እንድናስብ ለአንተም ብቻም ሳይሆን ለሌሎቻችንም ሁሉም እንደሱ የሚሆን ይመስለኛልና በመትረፍህ በነገራችን ላይ ደስተኛ መሆኑን በዚህ አካባቢ መግለጽ ነው ያለ ኤኒዌይስ ግን ምናልባት ከዚህ ከነዚህ ፕሪዘርቭ ማድረጊያዎቹ ወይም ደግሞ መደበቂያዎቹ አካባቢ የተሰማ ነገር ነበረ ማለት ምን ቢሆን ነው ያ ሁሉ መሳሪያ እዛ ውስጥ ገብቶ ማይመታው እየተባለ ይነሳል አይደል ማለት ከመሬት ስር ምናምን መሆኑ ብቻም ሳይሆን ውስጡ ያሉት ነገሮች እንደው እንዴት አይነት ቢሆኑ መሬት ስር እኮ አይደለም አንዳንዶቹ መሬት ስር ሊሆኑ ይችላል አንዳንዶቹ ግን ለምሳሌ ሆቴሎች አካባቢ አሁን ዘመናዊ ሆቴሎች ላይ የሚሰሩት ላይ መሬቱ ላይ ነው ቀጣ ፍለፊ ሲገባ የምታገኘው ሩም እሱ ነው ሮጣ እንድትገባ ማለት ነው እንጂ አንደርግራውንድ አይደለም አሉ አንደርግራውንዶች አሉ ግን አብዛኞቹ እንደው መሬት ላይ ናቸው ግን ከህንጻው ስር ናቸው ለምሳሌ ይሄ ክፍል መሬት ላይ ያለው እንበል ይሄ ክፍል ነው የቦምብ ሼልተሩ ይሄ ነው ማለት ነው ይሄ ነው ከዚህ በላይ ነው ህንጻው ያለው ገባ ስለዚህ ይሄ ኮንክሪት ሙሉ ብረት ነው ኮንክሪት ምንም እንዳይነካው ተደርጎ የተሰራ ነው በቃ ፕሩፍ ነው ተሞክሮ እኮ ነው አሁን እንደውም ያሉ በጣም ትልቅ ዘመናዊ ህንጻዎች በየሩሙ ነው እንደዚህ ያለ ቦምብ ሼልተር ያላቸው
በየሩም ስለዚህ መኝታ አስገብተው እዛ ነው የሚተኙት ሳይረን አይጠብቁ ምን አይጠብቁ የጦርነት ጊዜ እስኪያልፍ ድረስ እዛ ነው ገብተው የሚተኙት ለምን ከንቅልፋቸው ይነሳሉ ለሊት ገባ በቃ ለልጆቻቸው ለራሳቸው መኝታ ባላ ሚስት ልጅ መምጠቅላለ መኝታቸው እዛው ክፍላቸው ነው ያለው ነው ምልህ እንደ አንድ ክፍል ዋን ቤድሩም በለው ዋን ቤድሩም ቦምብ ሼልተር ነው ማለት ነው እዛ ውስጥ አስገብተው መኝታ አንጥፈዋል በቃ የራሳቸው ክፍል ነው የራስ ዘመናዊዎቹ ህንጻዎች እንደዚህ ናቸው ነው ማለት እዛው ነው የሚተኙት ነው ማለት እንዲያለ ችግር ካለ ተነስተው አይሮጡም እንጂ እነዚህ ድሮቹ ናቸው ታች የሁሉም ሰው ወንበር ተደርድረዋል አንዳንዱ ምናምን ምክንያቱም ደከሙ ሰዎች አሉ እነሱ እንዲቀመጡ ሌላው ይቆማል እስኪያልፍ ድረስ ሳይረውን እስኪያልፍ ቆመ ተጠብቃለ ከዛ በኋላ ነው መጥጣና እስራኤል እንደ ሀገር ሁሉ ጊዜ ጠላት እንዳለባት ስለሚታወቅ ሁሉ ጊዜ ጠላት እንዳለባት ሁሉ ኤኒ ታይም ጠላት እንደሚነሳበት እስራኤል ታውቃለች በቃ እስራኤል በየትኛውም ጊዜ የትኛውም ሀገር ጠላቱ እንደሚነሳ ታውቃለች ከዚህ አንፃር they are ready always ready ባይዘ ሰርቫይቭ ለማድረግ ብቻ አይደለም መሞቱም ካስፈልገ ደግሞ they are ready ምንም አይመስላቸው በጣም በቃ ይሄ እንዴት ልበለ ብቻ እግዚአብሔር በሰው ልብ ውስጥ የሚሰራው ነገር አለ ያላመነ ብለው ያመነ ብለው በዚህ አቋማቸው እንደ ሀገር ባላቸው አቋም በጣም ተመሳሳይ ናቸው አንድ አይነት ናቸው እስራኤል ምድር ላይ ኢየሩሳሌም ላይ ጽዮን ላይ ደርሶ ምንም ነገር መሆን ለነሱ ክብር ነው የእውነት ነው ማውራ ክብር ነው ምንም የሚጸጽታቸው ነገር የለም they know እንደዚህ ባለ ጦርነት እንኳን ሴፍ እንደሆነ ሀገራቸው ላይ ያውቃሉ ሴፍ እንደሆነ ያውቃሉ ከየትም ሀገር አሜሪካ ከመቀመጥ አውሮፓ ከመቀመጥ ይልቅ አገራቸው ላይ ምድራቸው ላይ ሴፍ እንደሆኑ በጣም ያውቃሉ ምክንያቱም ከኢትዮጵያ የሄዱት ቤተ እስራኤላውያን ቤተሰቦቻችን እኔ በጣም የተቀበሉኝ በጣም ብዙ ለኔ ዋጋ የከፈሉልኝ እነሱ ናቸው በዚህም አጋጣሚ ሁሉንም የእውነትም ያው ስለሚያውት ይሄንን ሚዲያ ላመሰግናቸው እወዳለሁ አይዶን እንግዲህ በስም መጥቀስ ያስፈልጋል ብዬ አላስብም ግን ሁሉም ያው ስለምንተዋወቅ እነሱም ስለሚያውቁ በድንገት ነው የሄድኩት የተለየ ኮንታክት የለኝም በሚዲያ ግን የሚያውቁኝ በጣም ብዙ ቤተሰቦችን አግኝቻለሁ እዛ እና በጣም አክብረው በጣም በደስታ እኔ ሸኙኝ እውነት ነው ማውራ አንድ ነገር ሳይጎልብኝ በጣም የሚገርም ጊዜ አሳልፌ ነው የመጣሁት በታየው በጣም ደስ ብሎኝ ነው ማለት በቃ ከቤት እየተጋበስክ ማለት ነው እና ደሞ ከዚህ በኋላ በሄድ ኦሬዲ አገልግሎቱም ቸርቾቹን አቃለው ፓስተሮቹን አቃለው ህዝቡን አቃለው አብዛኛው ነው ማለት እና የበለጠ ጊዜው አጠረ ብለው አዝነዋል በጣም ሁሉም አዝነዋል ድንገት እንደውም ሳላገኛቸው ረጅም ሰዓት ጊዜው አለቀና ልክ ባለቀ ሰዓት ላይ ብዙ ሰዎች ያገኘዋቸው ምን ማድረግ ይችላል ፕሮግራም ማዘጋጀት አልተቻለ ምን አልተቻለ እንደዚህ ሆኖ ነው የመጣሁት እና በጣም እጅግ የተባረኩ እጅግ የተወደዱ የእውነት ለጌታ የተሰጡ በጌታ ያሉትን ነው ማውራ በጣም የተወደዱ የጨከኑ የእውነት ለወንጌል ለምን ዛማል ክፍፍሎች ምናምኖች ስላሉ በጣም ጨክነው የክርስቶስን ወንጌል አምነው የሚኖሩ በጣም ብዙ ቤተ እስራኤል የሆኑ ቤተሰቦቻችን ያው ከዚህ ሀገር ሄዱ ትውልደ ኢትዮጵያውያን ቤተሰቦቻችን አግኝቻለሁና በዚህ አጋጣሚ እግዚአብሔር ይባርካችሁ እላችኋለሁ እነሱ እናመሰግናለን እኛም በያሬዶስም ምናልባት ልክ አንተ ከወጣህ በሶስተኛው ቀን ነው አይደል ጉዳዩ የተፈጠረው እንግዲህ ማክሰኞ ወጥቼ አርብ ማለት ሮብና ሐሙስ ቆን ሁለት ቀን ነው ወይም ሶስት ቀን በለው ሁለት ቀን ሶስተኛው ቀን ላይ ጦርነት ተጀመረ ማክሰኞ ነው ማታ ወጣሁኝ ረቡዕና ሐሙስ ነው መሃል ላይ ያለው አርብ ዕለት ጦርነት ተጀምሯል አርብ ኦልሞስት እንግዲህ እስራኤል ጀመረችው ለሊት ነው ጦርነት የተጀመረው ምንም አይነት ፍንጮች አልነበሩም ይሁን እዛ ይሄ እኮ ሃይ ሴክሬት ነው I don't think so ወታደሩ እንኳን ሊያውቅ ይችላል ብዬ አላስብም ሌላውን ህዝብ ተው በቃ ሳይረን ነው አለቃ አንተ ሳይረን ነው የምትጠብቀው ሌላ ጊዜ የተለመደ ነው ባይዘው ሳይረኑን አንዳንድ ጦርነት ሳይኖር ሁሉ ሳይተኮስ ሁሉ ህዝቡን ለማንቃት ለማለማመድ ሁሉ ሳይረኑን ያስጮሃሉ ይባላል always alert እንዲሆን ሰው እንዳይዘናጋ ልክ ሳይረን ጮህ በቃ ሊተኮስ ነው ለዘለ ተገባል ይሄ እንትን መሆን አለበት አዌር መሆን አለበት ሁሌ ንቁ ዝግጁ መሆን ስላለበት ያው ሳይረን ከጮህ ተተኩሷል ነው እንዳትመታት ጠንቀቅ ነው ነፍስን አድን ነው አይደል ሳይተኮስ ሁሉ ሳይረን ይደረጋል ይባላል ለምን ህዝቡ አዌር እንዲሆን ዝግጁ እንዲሆን ንቁ እንዲሆን እንዳይዘናጋ በቃ ሰላም ነው ማብሎ ያለው ነገር እንዳይፈጠር አዌር ለማድረግ ሁሉ ሳይተኮስ ሁሉ ሳይረን ያስጮሃሉ ይባላል ቀን እየተጠበቁ ሳይረን ለቀቀላ ዘለ ተገባለ ያው ሰዓት ተጠበቀ እንግዲህ የሆነ ታይም ኢንተርሰፕት ተደርጓል ተወጣለ እንደዚህ ነው ማለማመጃ አዎ እንዳትዘናጋ ይገርም ነው በጣም እንደው መውጫ እናድርገውና እንግዲህ በመጽሐፍ ቅዱስ ብቻ መታቃት እስራኤል
ደግሞ በአካል ያያት እስራኤል በተለያየ ችግር ውስጥ ነች ደግሞ ያለችው አሁን ማለት ያው የሰላም ስምምነት እንደተደረገ የተነገረ ነው እንግዲህ እሱ የድረስ ይዘልቃል የሚለውን ያው በሂደት የምናየው ነው የሚሆነው እዛ አካባቢ ያለውን ጉዳይ የሰላሙን ምናምን ጉዳይ አስመልክተ እንደ መጨረሻ ሐሳብ እንደመውጫ እሱን ሐሳብ አንሳለና እንጨርስ ያለው ያ ምንም አይደለም ያው እንግዲህ እስራኤልና ኢራን ያው በእስራኤል ዙሪያ ተሽከረከር ነው የኖረችው ዶናልድ ትራምፕ ኢራንን ነምበር 1 ቴረር ስፖንሰር ብሎ ጠርቷል the world terror sponsor ነው ያላት ይሄ ሀቅ ምንም ጥያቄ ኢራን ዓለም ባለም አቀፍ ደረጃ ቁጥር 1 የአሸባሪዎች ስፖንሰር ናት ምክንያቱም የየመን ሁቲ የሚተኩሰው ሚሳኤል በሙሉ ኢራን ነው በደቡብ በኩል ያለው ሐማስ በሰሜን በኩል ያለው ሂዝቦላ የሚተኩሱት ሚሳኤልና ሮኬት everything comes from Iran thousands and thousands እንትን ሚሳኤሎች ያሏት ሀገር ናት ኢራን ማለትና እስራኤልን ማዳከም ብቻ ሳይሆን እስራኤልን ቶታሊ ማጥፋት የኢራን ህልማም ምኞቷም ቅዠቷም ሁሉም ነገሯ ነው ማለት ይቻላል ከዚህ አንፃር ጊዜ ጠብቆ ዘመን ጠብቆ ትንቢትም ጠብቆ የመጣ ነገር ነው ይሄ ጦርነቱ ነው ማለት እንጂ አጋጣሚ አይደለም አጋጣሚ ባለ ነገር ዲቫይን ካላንደር ነው ፕሮፌቲክ ካላንደር ነው የእግዚአብሔር ጊዜ ነው የሆነው ስለዚህ ጦርነቱን ማንም ይጀምረው ማን ግንቦት 7 የተለኮሰው የዛሬ 1 አመት ከ8 ወር ከ9 ወር ሐማስ የለኮሰው ያ እሳት ነው እስከዛሬ ድረስ እየነደደ ያለው ስለዚህ ጦርነቱ በዙሪያ ካሉ ፕሮክሲዎች ጋር መሆኑ ቀርቶ ከዋናዋ ከኢራን ጋር ጦርነቱ ሆኖ እዚህ ጋር ደርሷል ማለት ነውና እንደሚን ታይም ያው አሜሪካ ጣልቃ መግባቷና እንደገና የኢራን ኒውክሌር ማብላዮች መደብደቧ ጦርነቱን ትንሽ አክብዶታል ይሄ ማለት ጦርነቱ ከእስራኤልና ኢራን አልፎ የአሜሪካና የአውሮፓ ወይም የሩቅ ምስራቅ ሀገራት ኢሹ ሆኗል ማለት ነው አባስ አራክቺ የሚባለው የኢራን ፎሬን ሚኒስትር የውጭ ጉዳይ ሚኒስትር ወዲያውኑ ነው ወደ ሰኞ ዕለት ወደ ራሻ የሄደውና ያው ምንም ጥያቄ የለውም የራሻ አቋም ይታወቃል እኛ ሁሉ ጊዜ የኢራን መንግስትና የኢራን ህዝብ ለመርዳት ዝግጁ ነን ከኢራን ህዝብ ጎነን በተረፈ ደግሞ አሜሪካ ያደረገችው ነገር የሚወገዝ ነው ወንጀል ነው ብለው በግልጽ ነው የተናገረው እስራኤልን ጭምር ስለዚህ ሳይዱ ይታወቃል ገባ የጎግ ማጎግ ሰልፍ ማለት ነምበር 1 ራሽያ ናት ነምበር 2 ደግሞ ፋርስ ወይም ኢራን ናት ስለዚህ እነዚህ ሀገሮች ከመቼውም ጊዜ በላይ ሃንድ ኢን ሃንድ ተያይዘው ያሉ ሀገሮች ናቸው አንዱ ለአንዱ እንግዲህ በራሽያና በዩክሬን ጦርነት ማለት ኢራን ድሮኖች ስታቀብል ነበር ብዙ ነገር ሰጥ ነበር አይደል አሁንም ደግሞ ኢራን ላይ የእስራኤልና የአሜሪካን ሚሳኤሎች ሌሎች ለእንትን ለማለት የተለያዩ የጸረ ሚሳኤሎችን መቃወሚያዎችን ምናምን እነዛም ይረዳሉ እንግዲህ በቅርብ ከሰማ በጣም ትልቅ አውሮፕላን ከቻይና ወደ ኢራን ገብቷልና እነዚህ ሀገራት በሙሉ አስተላልፋዎችን ያስተካክሉ ነው በእውነት የጎግ ማጎግ ሰልፍ በጣም ቅርብ ነው አሁን ሰልፉ እኔ ላይኑ የሚታየኝ የጎግ ማጎግ ሰልፍ ብቻ ሳይሆን አርማጌዶን ሰልፍ ጭምር ነው የሚታየኝ ማለት ነው እንግዲህ ስኬል 38 እና ስኬል 39 የጎግ ማጎግ ሰልፍ ነው የሚናገረው ውስን ሀገራት ናቸው አርማጌዶን ግን የምስራቅ ሀገራት ሳይቀሩ የሚሳተፉበት ነው ቻይና ማለት ነው እዚህ እነ ቻይና እንኳን ከማን ጋር እንዳሉ ኦሬዲ አስተላልፉ ለይቷል ማለት ነው ለይቷልና ይሄ አሁንም ያለው አግሪመንት ቀጣይ የሚኖረውን ጦርነት የሚቀሰቅስ ነው ምክንያቱም እንግዲህ ምናልባት ዩራኒየም ዋልተመታም አስቀድማ ማናት ኢራን ሸሽቷል ሌላ ቦታ ተወስዷል እንትን ዋት አንደኛ እዚህ ጋር የወደቀውና የፈረሰው መሰረተ ልማት ለመገንባት በጣም ረጅም ወራት ይጠይቃል ተብሎ ይታሰባል ቀላል አይደለም እዚህ ቦታ ላይ መተው እንደገና ዩራኒየም ማብለያ እሱ በጣም ከባድ ነገር ነው የሚሆነው አንድ ሁለተኛ እሱ ብቻ ሳይሆን ከዚህ በኋላ ይሄን ነገር ልስራ ብትል ማን ዝም ይላታል ነው ኢራን ገባ ይሄን ዳሜጁን ላስተካክለው ብትል አሁን እዛ ያለው ኢንፍራስትራክቸር ላስተካክለው እሱን ሪፔር አድርጋ እንደገና ወደ ምርት ልግባ ብትል ቀጣዩ ጦርነት ይቀጥላል ማለት ነው ገባ ይቀጥላል ይሄ መቼም እንቀጥላለን ብለዋል እነሱ እንቀጥላለን መቼም ቢሆን እኛ ለሰላማዊ እንትን ነው ኒውክሌር ምናመርተው እንጂ ለጦርነት አይደለም ብለዋል ማን ሊያምናቸው ይችላል እንደዚህ ከሆነ ሐማስን አለማስታጠቅ ነበር ሂዝቦላን አለማስታጠቅ ነበር የመን ራስ ሄዳ ሁቲን አለማስታጠቅ ነበር ይሄንን ሁሉ ቴሮሪስት አስታጥቃ እስራኤል ላይ የምታዘምት ሀገር ኒውክሌር ሰርታ ምንድነው የምትሆነው ከዛ በኋላ ስለዚህ እስራኤል እየተዋጋች ያለችው ጦርነት የህልውና ጦርነት መሆኑ ዓለም በሙሉ ይመሰክራል ምክንያቱም እስራኤል ሞት ለእስራኤል ሞት ለአሜሪካ የሚለው ማን ነው በዓለም ላይ ቁጥር 1 ሀገር ኢራን ናት አይደለም
ሞት ለእስራኤል ሞት ለአሜሪካ ብለው ጧትም ማታም መፈክር ያሰማሉ ባንዲራ ያቃጥላሉ ይራገማሉ ቃል ያወጣሉ ከካሚኒ ጀምሮ ነው ማለት እንግዲህና በዚህ ሁኔታ እስራኤል እንደ ሀገር መኖሯ እንቅልፍ የሚነሳቸውና እስራኤልን ማጥፋት ከካርታ ላይ መፋቅ ብለው የሚያስቡ ሰዎች ኒውክሌር ቢታጠቁ what will happen ግን ታስበው አሁን አሜሪካ ቀጥታ ያው ጠላትነቱ ስለሚታወቅ የእስራኤል ብቻ አይደለም ስጋቱ ለራሷም ለአሜሪካ ለራሷም ተሰጋለች ገባ ምንም አይነት ጉዳት ነገ ተነጎሪያ እንዲደርስባት አትፈልግም ዲሞክራቶቹ ይሄንን በጣም በቸልታ ብለው ነው ይሄን ያል ሰዎቹ ፈርዘር ኢራን ለመሄድ እድል ያገኘችው አይደል ምንም ብዙ ኬር ያረጋቸው ይሄ ነገር ለዲሞክራቶቹ ነው ማለት ነገር ግን ያው ትራምፕ ተቃላ አቋሙን ያው ከዛሬ 4 ዓመት በፊትም የነበረው አቋም ይሄ ነው አሁንም ያለው አቋም ይሄ ነው ስለዚህ ኢራን በምንም መንገድ የኒውክሌር ባለቤት ልትሆን አትችልም ነው መሆን የለባትም ነው በቃ ስለዚህ ይሄን የሚያደርገው አድሚኒስትሬሽኑ ነው ኢራን ላይ ያለው እስላማዊ መንግስት ነው ይሄን የሚያደርገው ደግሞ ዓለም አቀፍ የሆነ ቴሮሪዝም ወይም ደግሞ ዓለም አቀፍ ሽብርተኝነት ለመፍጠር ነው የሚል አቋም ነው አሜሪካም እስራኤልም ይዘው ያሉት አውሮፓም ጭምር እንግሊዝ ጀርመን ፍራንሳይ ሁሉ ጭምርና ጦርነቱ አለፈ በያስባለሁ አሁን ትላንትና ነው የኔቶ ሚቲንግ ነበር መሰለ ዛ ሚቲንግ ላይ እንግዲህ ትራምፕም ነበር ዛ ላይና እንደውም ትራምፕ ከኔቶ የመውጣት አዝማሚያ ሲያሳይ ነበር አሁን ግን ስብሰባ ላይ ራሱ ተገኝቶ ነበር ስለዚህ ኔቶን ፈለገው ማለት ነው ስለዚህ አሁን ምክንያቱም ፑቲንን አስማምቶ ከዩክሬን ጋር በማስታረቅ የምርጫ ዘመቻ ላይ ታስታውሳለህ ዩክሬንና ራሻ መሃል ላይ ሰላም አደረጋለሁ ነበር ፑቲን አመፀ በፍጹም ነገሩ ሰላም አንዱ ሲያቆም አንዱ ሲያቆም እዚህ ደረሱ በፍጹም ማቆም አልቻሉም እንደማይዋጣው ይወቀ ይመስለኛል ዶናልድ ትራምፕ ስለዚህ ወደ ማመጣ ወደ አውሮፓ ወደ ኔቶ የመጣ ይመስለኛል ትልቅ ኃይል የተደራጀ ኃይል ነው እዚህ ኔቶን ይዞ መንቀሳቀስ የመረጠ ይመስለኛልና ይሄ ማለት ወዴት እየሄደ ነው አጠቃላይ እንቅስቃሴው ወደ ሶስተኛው ጦርነት የዓለም ጦርነት እንግዲህ ሶስተኛው ዓለም ጦርነት የትኛው ነው ጎግማጎግ ነው አርማጌዶን ነው የሚለው ነገር አሻሚ ነው እኔ ጎግማጎግን ጦርነት ሶስተኛ የዓለም አንለው የተወሰኑ ሀገራት ጦርነት ነው ራሻ የምትመራው የአረብ ሀገራት ጦርነት ነው ኢትዮጵያ ምን ጥልቅ እንዳደረጋት አይታወቅም በምን ሂሳብ እንደምትገባበትም እግዚአብሔር ነው የሚያውቀው ለማንም ሰው ይሄ ነገር ግልጽ አይደለም እስካሁን ድረስ ግልጽ አይደለም ኢትዮጵያ ተጠቅሳለች እቺኛ ያለባት ኢትዮጵያ ከሆነች እስራኤል ለሞጋት የምትሄድበት ሂሳብ እስካሁን ድረስ ማንም ሰው ካልኩሌሽኑን ሊያመጣው አልቻለም የእውነት ለምናገር በጣም ነው ግራ የሚገባ ከራሻና ከአረብ ሀገራት ጋር ተሰልፋ ኢትዮጵያ እስራኤል የምትወጋበት ሂሳብ እስካሁን ለማንም ያልመጣ ካልኩሌሽን ነው ዞሮ አለች በሶስተኛ ደረጃ ላይ ያውም የተቀመጠችው ሰርድ ከራሻ ከማነት ከኢራን ቀጥሎ ኢትዮጵያ አለች የትኛው ጥቅስ ላይ ያለው ኮንሰፕት እስኬል 39 እስኬል 38 የጎግማጎግ ሰልፍ ያለው እዛ ላይ ነው አርማጌዶን ነው ያለም ጦርነት ሶስተኛ ያለም ጦርነት ምለው አርማጌዶን ነው እንጂ የጎግማጎግን ሰልፍ አይደለም ለምን ሪል ጦርነት ነው ሪል ጦርነት ስልህ ሪል ጦርነት ማለት የሰው መንግስት ከእግዚአብሔር መንግስት ጋር የሚዋጋበት ነው የጨለማው ዓለም ራሱ የሚያሰልፈው ነው የክርስቶስ ተቃዋሚ ተነስቶ የሚያዘምተው ነው የሚመራው ነው ዓለም እስከዛሬ ሰራችውን አለኝ የምትለው መሳሪያ በሙሉ ይዛ የምትመጣበትና ጦርነቱ ከሰው ጋር ሳይሆን in terms of እስራኤል በሚል ግን ከእግዚአብሔር ጋር የሆነ ጦርነት ነው ይሄ ዮሐንስ ራዕይ ምዕራፍ 19 ላይ አርማጌዶን ተጽፏል 16 ላይ አርማጌዶን ተገልጿል ራዕይ 16 ላይ 16 ላይ ራዕይ 19 ላይ ደግሞ ጦርነቱን ታየዋለህ እና ሶስተኛው ዓለም ጦርነት ጎግማጎግ ሳይሆን የአርማጌዶን ጦርነት በየማምነው ለምን አራቱም የዓለም ማዕዘናትም ይመጣሉ የት ነው የመጡት ቅድም ያልኩ ሜዳ ላይ መጊዶ ሜዳ ላይ ነው የመጡት ማለት ነው አርማጌዶን ማለት የመጊዶ ኮረብታ ተራራ ነው ግን በተራራ ተከበበ እንጂ እንትኑ ሜዳ ነው ፕላቶ ነው ጣም ሜዳ ነው የሚያስፈራ ሜዳ ነው እንደሱ ነውና ወደዛ የሚሄድ ነው ስለዚህ አሁን ክብሪት የተለኮሰው ነው ማለት ያለውት ክብሪት የተለኮሰ ማለት እነዚህ ኒውክሌር ማብላዮች ተመተዋል ምናልባት ዩራኒየም ንጥረ ነገሩን አሽሽታው ይሆናል whatever it is ቀጥሎ ይሄን ነገር ሰራው ስትል ቀጥሎ የሚመጣው ነገር ታያለ ማለት ነው እዚህ መስራት እድል የለሽም አትሰሪም ከዚህ በኋላ ወደዛ ዞር በራዳር ውስጥ ነው ያለው በሳተላይት ውስጥ ነው ያለው each and every movement እያንዳንዱ ወክ ይታያል ስለዚህ ምንም ነገር እናደርጋለን ቢሉ ያን መልሰን ሪስታብሊሽ እናደርጋለን ቢሉ ቀጥሎ የሚመጣው ነገር ተመልከት እስራኤልም ቀጥላል ይወርስ ነው አሜሪካም ቀጥላል ከዚህ በኋላ የሚመጣ ኮንሲኩዌንስ ይበልጣል ይያሉ ይሄ ማለት never come there that point ላይ እንዳትመጡ ነው እዛ ፖይንት ላይ መታችሁ ስራ እንዳትጀምሩ ነው አየው እንጂ ራዲዬሽን ጨረር ማም ይወጣ አካባቢውን የበከለ ማም እስካሁን አልተገኘም ይሄ ማለት በቀጥታ እነዛ ነገሮች አውጥተዋቸዋል ማለት ነው ለምን 6 ሳምንት ነው ትራምፕ ራሱ እንትን ሲያርገ የነበረው ታውቃለህ ድርድር የነበረው ከኢራን ጋር በኒውክሌር ጉዳይ 6 ሳምንት በዚህ ጊዜ ውስጥ እነሱ ቀጥሎ የሚመጣው ኮንሲኩዌንስ ስላውቁት ምን አድርገዋል አሽሽተውታል ማለት ነው that's good then what ቀጥሎስ ሌላ ጣቢያ ሄደ ሰርተን it takes years maybe
ይርስ አመታት ይወስዳል ወራት ሳይሆን አመታት ይወስዳል ፔንታጎን ግን ያወጣው ነገር ለተወሰኑ ወር ወይም ወራት ጉዳዩን ያዘገየዋል እንጂ ምክንያቱም ዛሬ ጠዋት የወጣው ሪፖርት እሱን ነበር የሚያሳየውና ከፔንታጎን ወጣ የተባለው ቢቢሲ ዘግበው ማለት ነውና ለወር ወይም ለወራት ጉዳዩን ያዘገየው ይሆናል እንጂ እኛም እንመለሳለን ብለዋል ፔንታጎን የሚያወጣው መረጃ እሱ ነው እንትን ይያለ ያለው እንግዲህ የሚያመጣውን መዘዝ ነው የምናየው ቅድም እንዳለው ትንሽ ምንድነው ናፕ ወሰድን አይነት ነው ልንል የምንችለው እንጂ የሰላም ናፕ እንጂ ሙሉ ለሙሉ ሰላም ውስጥ ተገብቷል በቃ አሁን ተረጋግቷል አቅም ተለካክቶ በቃ ጨርሷል የምንለው አይመስልኝም ይሄን መጽሐፍ ምን ታረጋው አሁን እኮ ችግሩ የመጽሐፍ ምን ታረጋዋል ይውል መጽሐፉ የነገረን እኮ ዮብ የመጨረሻውን እኮ ነገር ነው ይውል ብሎ ወድቆ ተነስቶ በድርድር ብሎ መጨረሻ የሚሆነው ማይቀረው ነገር እኮ የጻፈልን መጽሐፉ እንደው ፕሮሰሱ የለም አሁን የማለ ዛሬ 12 ቀን ወጋው የለም እዚህ ላይ የመጨረሻው ሰልፍ ነው ያለው አያው ማይቀረው ነው ማለት አሁን ጋራሻ ጋር ገጥሞን ቆየ ምን ጥያቄ አለው ስለዚህ እኔ ከእስራኤል ማን ነው ከኢራን መንግስትና ህዝብ ጋር ቆማለሁ አውል ፕሮቴክት ዘም አውል ዱ ማይ ቤስ አለ ፑቲን ምክንያቱም ግዴታው ነው ምን ታደርጋለህ ምክንያቱም አሜሪካ ጠላቱ ናት አውሮፓ ጠላቱ ነው ወዴት ሂድ ከነሱስ ጋር ነው የሚገጥመው አለቀ ይሄው መጽሐፉ ጽፎት አልቆ ምን ታደርጋለህ መጽሐፉ የመጨረሻውን ያለቀውን ምንድነው ማር ተጨምቆም ወለላ የሚወጣው አይደል እሱን የጻፈልን እኮ መጽሐፉ በቃ ወድቆ ተነስቶ ፋይናሊ የሚሆን ነገር መጽሐፉ ይጻፈው እንዴት ይዋሻል ስለዚህ ይሄ ነገር በቅርብ ይሆናል ብለን እናስብ እሱን ነው መገመት የማይቻለው እሱን ነው ፕሮፌሲን መጽሐፍ ቅዱስ ማንንም ትንቢትን ለገዛ ፍቃዱ እንዲተረጉም አልተፈቀደለትም ቅዱሳን ነቢያት በእግዚአብሔር መንፈስ ተነድተው ተናግረውታል ወይም ተናገሩት እንጂ ስለሚል እንደዚህ ያሉ ጊዜዎችን ማስቀመጥ ነው ዝም ብለ ትንቢትን መጠበቅ ነው የተለየ ከእግዚአብሔር ሆነ መገለጥ እስካልተቀበልክ ድረስ አንተ መጽሐፍ ላይ ያለው ነገር ካልኩሌሽን ሰርተ በዚህ ጊዜ ብሎ ማምጣት ሁሉ ጊዜ ቢሆን አደጋ አለው ፍንጮቹ አይጠቁሙንም ወይ ብዬ ነው ምናልባት የምንፍንጭ ለምሳሌ ምንፍንጭ እንትን ማለት ይችላል አሁን ላይ ያየናቸው ነገሮች እኮ ለምሳሌ መከፋፈሎቹን ሰምሃው ፍንጭ አይተናል አይደል መከፋፈሎቹን እነሰንስ ለምሳሌ የእስራኤል እና የአሜሪካ ከዛ የአውሮፓ ቡድን አለ ሌላኛው ደግሞ ከኢራን ጋር የተሰለፉት እና ራሺያ እና ቻይና ደግሞ አሉ አይደል ሰምሃው አሁን አንተ ያልካቸው ካሉት ነገሮች አንፃር ለምሳሌ የራሺያን ምንድነው ለኢራን ያላትን ድጋፍና ስሱ ልብ ምናምን ስናይ ፕላስ እሷን በዩክሬን ጦርነት ላይ የነበራትን ተሳትፎ ስናይ ሰምሃው ፍንጮች ታይተዋል ስለዚህ እነዚህ ፍንጮች ጊዜውን ሰምሃው ማለት በዚህ ጊዜ ነው ምናምን በዚህ አመት ነው ልንል እንደማንችል እሱ ታሳቢ ሆኖ ግን እንደው ከዚህ ባለው ጊዜ ውስጥ እነዚህ ነገሮች ከሆኑ ልንል የምንችልባቸው ሁሉም ወይ ማለት ሩቅ እንደማይሆን ይታሰባል እንደኔ ለምሳሌ እኔ ሰዎች ይሄን የኒኩለር ስራ ያቆሙታል ተብሎ ማይታሰብ ከሆነ ደብል ካምባክ እንደገና አይደል ወይ ሌላ ሳይት ገንብተው በለው ወይም ያን ደግሞ ሪፔር አድርገው ለወደ መስራት ጦርነቱ እንደገና ይጀምራል ማለት ነው ያም የተንከባለለ ሄዶ ምን ያህል ጊዜ ይወስዳል የሚለው ነው ማናቀው ግን በጣም አስፈሪ ነገር ምን መሰለ እኔ እንደማምነው እንደሚገባኝ የጎግ ማጎግ ሰልፍ ሆነ ማለት ምናልባት the next hour ወይ the next moment rapture ይሆናል ብዬ ነው የማምነው ነው rapture ይሆናል ብዬ ነው የማምነው rapture of the church ይሆናል ብዬ ነው so we are at the end of the age ነው that's why 5 አመት 10 አመት 20 አመት ብለ ማስቀመጥ የማስችለው rapture of the church ይሆናል rapture of the church የቤተክርስቲያን ንጥቀት ይሆናል ቤተክርስቲያን በመድር ላይ ያለች የጎግ ማጎግን ሰልፍ ታይዋለች ለምን ያው ያየን ነው ኢራንና እስራኤልን ያየን ነው አይደል በዚሁ ስቴፕ የሚቀጥል ነው ነገሩ ከዛ በኋላ የጎግ ማጎግ ሰልፍ ሀፕን እንዳደረገ ይሄንን እስራኤል ላይ ተነሳው ይሄን ጦርነት መሰረት አድርጎ ነው የክርስቶስ ተቃዋሚ ከእስራኤል ጋር የሰላም ስምምነት የሚፈራረመው እስራኤል ላይ እንዲያለ ጦርነት እንዳይነሳ መቅደሱን እንድትሰራ በነጻነት ወርሺፕ እንድታደርግ ተቃዋሚ እንዳይነሳባት የአረብ ሀገራቱን ኢራንን ጨምሮ አሳምኖ ነው የሰላም ስምምነት ለ7 አመት የሚፈራረመው አየው ስለዚህ ቤተክርስቲያን ዘመኗ አብቅቷል ማለት ነው የእስራኤል ዘመን ይጀምራል እዚህ ጋር ከእግዚአብሔር ጋር ሳይሆን አዲስ ኪዳን ከማን ጋር ከሞት ጋር ተፈራረማለች ከአውሮፓ ከሚነሳው የክርስቶስ ተቃዋሚ ጋራ የሞት ኢሳይያስ ላይ እንጽፈው ከሞት ጋር ያቆማችሁት ቃል ኪዳን ይፈርሳል ከሲኦልም ጋር የገባችሁት መሐላ አይጸናም ይላል ስለዚህ ያ መሐላና ቃል ኪዳን ይፈረማል የ7 አመት ይፈረማል ይሄ መቼ ነው የሚሆነው ከጎግ ማጎግ ሰልፍ በኋላ እንደሚገባኝ ስለዚህ በጎግ ማጎግ ሰልፍና በዚህ በሰላም ስምምነት የ7 አመት አንድ ሱባኤ በዚህ መሃል ቤተክርስቲያን የለችም ነው ማለት ስለዚህ አንተና እኔ የምንነጠቅበት ጊዜ ደርሷል እያልኩ ነው ያለሁት እንደሱ ከሆነ ከዚህ ችግር እንኳን ብንነጠቅ ሳይሻል ማቀር ምክንያቱም በትንሹ እንኳን በ12 ቀን ጦርነት እኮ የታየው ነገር በጣም ዘግናኝ ነው በእውነት በመከራው ዘመን ውስጥ አንገኝም ስንላቸው እናንተ መከራ ትፈራላችሁ መከራ ትሸሻላችሁ ማሚሉ ሰዎች አሉ ወገኖቻችን ነው ማለት
ቤተክርስቲያን በመከራው ዘመን አትኖርም የመከራው ዘመን እስራኤል ነው የቤተክርስቲያን ዘመን 2000 የመከራ ዓመት ነበር የጫጉላ ጊዜ አይደለም 2000 ዓመት ቤተክርስቲያን በስደት ናት ዛሬም አንደርግራውንድ ሰዎች አሉ ዛሬም እስር ቤት አሉ ዛሬም በግርብረት ታስረዋል ስለ ወንጌል ስለ ክርስቶስም ስለዚህ 2000 ዓመት ቅዱሳን እውነተኞቹ አማኞች ምስክሮች በስራት ውስጥ ነው ያሉት በሳት ተቃጥለዋል ለአውሬ ተጥለዋል በጣም በብዙ 2000 ዓመት ነው 7 ዓመት የመከራ ጊዜኛን የሚጠብቅበት ምክንያት የለም ስንላቸው አይደለም መከራ እየሸሻችሁ ነው እየፈራችሁ ነው ያሉ ቤተክርስቲያን ከመከራው በፊት እንጠቃለች አትበሉ ይሏሉ አይ ቢሆን ግን ጥሩ ነው እንዲህ ሳስበው ያሬ በመከራ ውስጥ ባናልፍ አሪፍ ነው ምክንያቱም በመከራ ውስጥ ነው ለማንኛውም ግን በጣም ነው ማመሰግን ያሬ እንኳን እግዚአብሔር አተረፈ እንኳን መጣልን ተመልካቾች የዛሬ ሐሳባችን ይሄ ነው የነበረው በእውነት ለዓለማችን ለምድራችን ሰላም ነው የምንመኘው ምናልባት ባይሆንም ያው ከዚህ በኋላ ጊዜው በጨመረ መጠን ሰላም እንደሚሆን ብዙ ጊዜ አናስብም ቅዱሳት መጻሕፍት እሱን አይነግሩንም የበለጠ የዓለም ግለቱና ሙቀቱ ከፍ ያለ አለመተባበሩ ፍራስ ወዳድነቱ እኔ ጀግናለሁ ምናምን እየተባባለ እንግዲህ ብዙ እልቂቶች ሊሆኑ እንደሚችሉ እናስባለን በእነዚህ ሁሉ ውስጥ ግን ሰላም ለሀገራችን ሰላም ለዓለማችን እንላለን ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ደርሰመን ፐርሰንት ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።